ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያ ዋና ዋናዎቹን በማስቀደም እንጀምራለን። የጎንደር የበጋሻ ሻለቃ መሪ መገደሉ ተሰማ። የሰላምን አማራጭ ያልተቀበለው የጥፋት ኃይል ተደመሰሰ። መጋቢት 24 ቀን 2010 ዓ.ም በ21ኛው ክፍለ ዘመን የኢትዮጵያ ታሪክ አውድ ውስጥ አዲስ ትርጉምና ጽኑ ቃል ኪዳን ተላብሶ ብቅ ያለ ለሀገራችንና ለሕዝቦቻችንም አዲስ የተስፋ አድማስን የፈነጠቀ ክስተት መሆኑን የመንግስት ኮሙኒኬሽን አገልግሎት አስታወቀ። ሙሉ መግለጫውን ይዘናል። ከውጭ ከግማሽ ክፍለ ዘመን በኋላ የሰው ልጅ ዳግም ወደ ጨረቃ ጉዞን አደረገ። የሰው ልጅ በጠፈር ምርምር ታሪክ ውስጥ አዲስ ምዕራፍ የሚከፍት ድንቅ ክስተት ዛሬ ተመዝግቧል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናችሁ ለዛሬ ለሐሙስ ወደ እናንተ እንዲደርሱ ካጠናቀርናቸው ዜናዎቻችን መካከል አበይት ርዕሰ ነጥቦቻችን ናቸው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። በተዋበችውና ለመኖሪያ ምቹ በሆነችው ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር ከ7 እስከ 30% ቅናሾች ያሉትን በተጨማሪም 50% የባንክ ብድር የተዘጋጀላቸውን ዘመናዊና ቅንጡ የመኖሪያ መንደር ሁለተኛ ፌዝ ለሽያጭ አቅርበናል። የምንሸጥሎ ቤት ብቻ አይደለም፣ ደህንነቱ የተጠበቀ ጥሩ ማህበራዊ ህይወትን የምትመሰርቱበት፣ ልጆቹ ከኩዮቻቸው ጋር ቦርቀው የሚያድጉበት ሰፊ የመኖሪያ መንደርም ነው። የዚህ ወርቃማ ዕድል ተጠቃሚ ለመሆን ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የጎንደሬው በጋሻው ሻለቃ መሪ መገደሉ ተሰማ። ማዕከላዊ ጎንደር ዞን ወገራ ወረዳ መከላከያ ሰራዊት ከወረዳው የጸጥታ መዋቅር ጋር በመቀናጀት ድልን ተቀናጅቷል። ራሱን ጎንደሬ በጋሻው እያለ የሚጠራው የጥፋት ቡድን አደረጃጀት የሻለቃ መሪ የነበረው እያየ አስምሮ እስከ ግብረ አበሮቹ መገደሉ ነው የተነገረው። የሰላምን አማራጭ ባልተቀበሉ የጥፋት ኃይሎች ላይ እርምጃ ተወሰደ። በ10ኛ እዝ ክፍለ ጦር በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የመንግስትና የህዝብን የሰላም ጥሪ ባለመቀበል የአካባቢውን ሰላም ሲያውኩ በነበሩ የጥፋት ቡድን አመራሮችና አባላት ላይ ተገቢው እርምጃ በመውሰድ መሳሪያና ተተኳሽ በቁጥጥር ስር መዋል መቻሉን የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል አብዱ መሐመድ ተናግረዋል። በተመሳሳይ በሰሜን ወሎ ዞን መቄት ወረዳ ልዩ ቦታው አግሪት በመባል የሚጠራ አካባቢ የሰላም ጥሪውን አልቀበልም በማለት ሀገርን ለማተራመስና ለመዝረፍ ሲንቀሳቀስ በነበረ ኃይል ላይ በቀጠናው የሚገኘው ስንጥቅ ክፍለ ጦር በወሰደው እርምጃ ሰብአዊና ቁሳዊ ኪሳራ ማድረሱን የክፍለ ጦሩ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሌተናል ኮሎኔል ግርማ ኃይለ ማርያም ገልጸዋል። መጋቢት 24 ቀን 2010 ዓ.ም 21ኛው ክፍለ ዘመን የኢትዮጵያ የታሪክ አውድ ውስጥ አዲስ ትርጉምና ጽኑ ቃል ኪዳን ተላብሶ ብቅ ያለ ለሀገራችንና ለሕዝቦቻችን አዲስ የተስፋ አድማስን የፈነጠቀ ክስተት መሆኑን የመንግስት ኮሙኒኬሽን አገልግሎት ገለጸ። ዕለቱ ኢትዮጵያን ተብትቦ ይዞ ከነበረው ውስብስብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቅርቃር አውጥቶ ወደ ብሩህ መጻኢ ዕድል ለማሸጋገር የተገነባ ታላቅ የትውልድ ውል ሆኖ መመዝገቡን አገልግሎቱ ባወጣው መግለጫ አሳውቋል። ዝርዝር መግለጫው እንደሚከተለው ይቀርባል። ከመጋቢት 2010 እስከ መጋቢት 2018 ዓ.ም ባሉት 8 የለውጥ ዓመታት የጊዜ ጉዞ ውስጥ ሀገራችን እያስመዘገበቻቸው ድሎች፣ እየተሻገረቻቸው ክፉ ፈተናዎችና የገነባናቸውን ተጨባጭ እውነታዎች ኢትዮጵያን ከነበረችበት የውድቀት ስጋት ታድገው ወደ ላቀ የልዕልና ምዕራፍ እያሸጋገሩ መሆናቸውን አገልግሎቱ ገልጸዋል። ይህ የትንሳኤ ጉዞ በፈተና ቶን ውስጥ አልፎ የነጠረ በጽናት የታነጸና የኢትዮጵያን የማይበገር ማንነት ለዓለም አቀፉ ማህበረሰብ ዳግም ያስመሰከረ የታሪክ አሻራ መሆኑን በመግለጫው ጠቅሷል። የዛሬው የፖለቲካ ምህዳራችን አስኳል የተቀዳው ከዚሁ ከመጋቢት 24ቱ የታሪክ ብርሃን መሆኑን የጠቀሰው አገልግሎቱ የሀሳብ ልዩነትን በጸጋ የሚቀበል የመሃልና የዳር ፖለቲካዊ ቅራኔዎችን በማክሰም ህብረ ብሔራዊ አንድነትን እያጸና እንዲሁም ከፋፋይና ነጠላ ትርክቶችን በማርገብ የወል ሀገራዊ እሴቶችን የሚያሰርጽ ስርዓት
እውን መሆኑን ገልጸዋል። ብሔራዊ ጥቅምንና ደህንነትን የሚያስቀድም ዜጋ ተኮር ዲፕሎማሲን የሚከተልና ለጎረቤት ሀገራት ቀዳሚ ትኩረት የሚሰጥ የፖለቲካ ስነ ምህዳር መሰረቱ የተጣለውም በዚህ ወቅት እንደነበረና በአሁኑ ወቅትም አካታች ሀገራዊ ምክክርና የሽግግር ፍትህ የማስፈን ስራዎች እየተከናወኑ መሆኑን አብራርቷል። የፌዴሬሽኑ አባል ክልሎችና ከተማ አስተዳደሮች ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር እየተለማመዱ ሲሆንም የፖለቲካ ፓርቲዎችም በነጻነትና በሕግ አግባብ ራሳቸውን ለውድድር እያቀረቡ እንደሚገኙም በመግለጫው ተመልክተዋል። መንግስት አካታች የፖለቲካ ስርዓት እንዲሰፍን በወሰደው ብስለት እየተሞላበት እርምጃ ተፎካካሪ ፓርቲዎችን ከካቢኔ ጀምሮ በየደረጃው ስልጣን እያጋራና ሀገር በጋራ የመምራት እድልን እየሰጣ እንደሚገኝም የጠቀሰው አገልግሎቱ ይህ ኢትዮጵያን ለለውጡ ብስራት አማካኝነት ከመጠፋፋት ፖለቲካ ወደ ተግባራዊ የዲሞክራሲ ልምምድ መሸጋገራቸውን በግልጽ ያሳያል ብሏል። መጋቢት 24 የኢትዮጵያ የኢኮኖሚ ስብራትን የታከመበትን አዲስ የእድገት ምዕራፍ የተጀመረበት መሆኑን ያመለከተው አገልግሎቱ የለውጡ መንግስት ኢኮኖሚው ተጋርጦበት ከነበረው አደጋ ቅርቃር በመበጣጠስ ኢትዮጵያን አዲሲቷ የተስፋ አድማስ ማድረግ መቻሉንም ገልጿል። አዳዲስ የንግድ ብድሮችን ከመውሰድ በመቆጠብና የነበሩትንም በድርድር ወደ ተራዘመ ክፍያ ጊዜ በመቀየር ኢኮኖሚውን ከውድቀት መታደጉንና በሀገር በቀል የኢኮኖሚ ሪፎርሞች አማካኝነት የሀገሪቱን ጸጋዎች በላቀ ደረጃ መጠቀም መጀመሩን በመግለጫው አስታውቋል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ካጋጠሟቸው መዋቅራዊና የአፈጻጸም ችግሮች ወጥተው ዓለምን ባስደመመ ተአምር ለምርቃት መብቃታቸውንና ኢትዮጵያ በአዲሱ የኢኮኖሚ ምህዋር መግባቷን ለዓለም ማሳየቷንም ገልጿል። ይህም ሀገሪቱ ያላትን ታሪካዊ የነጻነት ቀንዲልነት ከኢኮኖሚ ልዕልና ጋር አጣምሮ በዓለም የዲፕሎማሲ መድረክ ተሰሚነቷ እንዲጎላ ማድረጉን እየገለጸው አገልግሎቱ ዛሬ ኢትዮጵያ በየሳምንቱ የታላላቅ ሀገራት መሪዎችን የምታስተናግድና ዲፕሎማሲዋ ከተከላካይነት ወደ አጀንዳ ሰጭነት እያደገባት ሀያል ሀገር መሆኗንም አስታውቋል። በተመሳሳይ መልኩ መጋቢት 24 የኢትዮጵያ ከተሞች ዳግም የተወለዱበት መነሻ ሆኖ ማገልገሉንና በኮሪደር ልማት አማካኝነት ከተሞች አዲስ ገጽታን መላበሳቸውን በመግለጫው ጠቅሷል። ማህበራዊ መስተጋብር ከመቼውም ጊዜ በላይ እንዲጠናከር ብዝሃነት የሀገር ጌጥና አንድነት ደግሞ የሀገር አቅም እንዲሆን መደረጉን የጠቀሰው አገልግሎቱ ባለፉት ዓመታት ያጋጠሙ ሰው ሰራሽና ተፈጥሯዊ ፈተናዎችን በጋራ የመጋፈጥ ባህል ጎልቶ መታየቱንና ለተጎዱ ወገኖች የተደረገው ሀገራዊ ድጋፍ የዚሁ ጽኑ አንድነት ማሳያ መሆኑን አገልግሎቱ አብራርቷል። ኢትዮጵያ ባለፉት ጥቂት ዓመታት በፖለቲካ፣ በኢኮኖሚ፣ በኃይልና በምግብ ሉዓላዊነቷን ለማረጋገጥ አስደማሚ ስኬቶችን ማስመዝገቧንና በታዳሽ ኃይል ልማት ለዓለም አብነት መሆን ማቻሏንም ገልጸዋል። ምንም እንኳን የውስጥና የውጭ ፈተናዎች ጉዞዋን ለመግታት ቢሞክሩም እንኳን ኢትዮጵያ አሁንም በአስተማማኝ የፖሊሲ አቅጣጫ ላይ እንደምትገኝና አዲሲቷ የተስፋ አድማስ ሆና እንደምትቀጥል በመግለጫው ተመላክቷል። ዛሬ ላይ የለውጡን መሰረት ከማስፋትና ከማጽናት ወደ ማላቅ የተሸጋገረችው ኢትዮጵያ በቀጣዮቹ ጥቂት ዓመታት አፍሪካዊት የብልጽግና ተምሳሌትነቷን በተግባር እንደምታውጅ የመንግስት ኮሚኒኬሽን አገልግሎት መግለጫ ያመለክታል። መጋቢት 24 ዴሞክራሲ ወደፊት የመጣበት እንዲሁም የመደመር ሀሳብ ያሸነፈበት ዕለት ነው ሲሉ የብልጽግና ፓርቲ ኦሮሚያ ክልል ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ነመራ ቡሊ ገለጹ። በጅማ ከተማ የሀገራዊ ለውጡን 8ኛ ዓመትን አስመልክቶ በተካሄደው የድጋፍ ሰልፍ ላይ ተገኝተው መልእክት ያስተላለፉት አቶ ነመራ ቀኑ ኢትዮጵያን በተመሳሳይ ሳይሆን በሀሳብ አሸናፊነት የምትተዳደር ሀገር መሆኗን ለዓለም የታየበት ነው ብለዋል። ተጨማሪውን ይዘናል። ባለፉት የለውጥ ዓመታት በክልሉ የምግብ ሉዓላዊነትን ለማረጋገጥ የተከናወኑ ተግባራትና የስንዴ ምርትን ወደ ውጭ መላክ መቻሉን ከተመዘገቡ ስኬቶች መካከል እንደሚጠቀስ አንስተዋል። ከለውጡ በኋላ የገጠሙንን ፈተናዎች ወደ ድል በመቀየር በርካታ ስኬቶች ተመዝግበዋል ያሉት አቶ ነመራ ጫናዎችን በመቋቋም ጠንካራ ስራዎች እየተሰሩበት መሆኑንም ተናግረዋል። ቀጣይ ትኩረትም የኑሮ ውድነቱን መቋቋም የሚችል ኢኮኖሚ መገንባትና ማህበራዊ የልማት ስራዎችን አጠናክሮ ማስቀጠል እንደሚሆንም ጠቁመዋል። የጅማ ዞን አስተዳዳሪ ቲጃኒ ናስር በበኩላቸው መጋቢት 24 የብሔር ብሔረሰቦች ያሸነፉበት እንዲሁም አዲስ የለውጥ ምዕራፍ የተጀመረበት በመሆኑ ሁሌም በታሪክ ሲታወስ እንደሚኖር ተናግረዋል። በተመሳሳይም በምዕራብ ወለጋ ዞን የሀገራዊ ለውጡን 8ኛ ዓመትን አስመልክቶ በተካሄደው የድጋፍ ሰልፍ ላይ የተገኙት የዞኑ ዋና አስተዳዳሪ ተሊላ ተረፉ እንደተናገሩትም መጋቢት 24 በዞኑ የልማት ድል እንዲመዘ
እንዲመዘገብ ያደረገ ዕለት ነው ብለዋል። አካባቢው በተለያዩ ፈተናዎች ውስጥ በነበረበት ወቅት የዞኑ ነዋሪ ሰላምና ልማት ፈላጊ መሆኑን በተግባር አሳይቷል ነው ያሉት። አስተዳዳሪው አክለውም በለውጡ የተመዘገቡ ሁሉን አቀፍ የልማት ስራዎች እንዳይደናቀፉ እያንዳንዱ ነዋሪ አካባቢውን በመጠበቅ የድርሻውን እንዲወጣም ጥሪን አቅርበዋል። በጊምቢ ከተማ በተካሄደ የድጋፍ ሰልፍ ላይ የተገኙት ነዋሪዎችም በለውጥ ዓመታት የተገኙ ስኬቶችን ለማስቀጠል የበኩላችንን እንወጣለን ብለዋል። የመጋቢት 24ን የስኬት ጉዞ ምክንያት በማድረግ በጊምቢ ከተማ በተካሄደው የድጋፍ ሰልፍ ላይ የታደሙ ነዋሪዎች ባለፉት 8 የለውጥ ዓመታት ህዝቡን ተጠቃሚ ያደረጉ በርካታ የልማት ስራዎች መከናወናቸውን መስክረዋል። አቶ ቡሳ ገርማማ እንዲሁም አቶ ወሰኑ ተርፋሳ ባለፉት ዓመታት የህዝቡን ተጠቃሚነት የሚያረጋግጡ የተለያዩ መሰረተ ልማቶች በስፋትና በጥራት ተሰርተዋል ብለዋል። በቀጣይም የታቀዱ የልማት ስራዎች ግባቸውን እንዲመቱ የበኩላችንን እንወጣለን ሲሉ ገልጸዋል። በዞኑ በሁሉም ዘርፎች ተጨባጭ ስራዎች መከናወናቸውን ገልጸውም የተገኘውን ውጤት ለማጠናከር ከምን ጊዜውም በላይ እንደሚሰሩ አረጋግጠዋል። በለውጡ መንግስት በተከናወኑ የልማት ስራዎች ተጠቃሚ መሆናቸውን የነቀምቴ የመቱ እንዲሁም የጭሮ ከተማ ነዋሪዎች ተናገሩ። የምስራቅ ወለጋ ዞን፣ የኢሉባቡር ዞን እንዲሁም የምዕራብ ሐረርጌ ዞን ነዋሪዎች የለውጡ መንግስት የተመሰረተበትን 8ኛ ዓመትን ምክንያት በማድረግ በነቀምቴ፣ በመቱ እንዲሁም በጭሮ ከተሞች የድጋፍ ሰልፎችን አካሂደዋል። ሰልፈኞቹም ባለፉት 8 ዓመታት የተመዘገቡ ስኬቶችን በመደገፍና የሰላም ጥሪዎችን በማስተጋባት ድምጻቸውን አሰምተዋል። በነቀምቴ በተካሄደው ሰልፍ ላይ የተሳተፉት የከተማዋ ነዋሪ ወይዘሮ ማረም የተፈራ በለውጡ መንግስት በተከናወኑ የልማት ስራዎች ተጠቃሚ መሆናቸውን ተናግረዋል። በተለይም በነቀምቴ ከተማ የተከናወነው የኮሪደር ልማት ስራ ከተማዋን ለኑሮ ምቹ ለማድረግ ባለፈ ገጽታዋን በተሻለ መልኩ መለወጡን ጠቅሰዋል። በእነዚህ የለውጥ ዓመታት የተመዘገቡ ውጤቶችን ለማስቀጠል ከመንግስት ጎን ተሰልፈው የሚጠበቅባቸውንም እንደሚወጡ ገልጸዋል። የትግራይን አጀንዳ ማሰባሰብ በአዲስ አበባ ብቻ ማካሄድ በቂ አይደለም ማለት ስምረት ፓርቲ። ተቃዋሚው ስምረት ፓርቲ ሀገራዊ የምክክር ኮሚሽን የትግራይ አጀንዳ ማሰባሰብ ሂደት አዲስ አበባ ውስጥ ብቻ ማካሄዱ በቂ ሊሆን አይችልም ሲል ተቸ። ፓርቲው በተወካይ ብርሃኔ ገብረ ኢየሱስ በኩል ዛሬ በአዲስ አበባ በተካሄደው የትግራይ ተወላጆች የምክክር አጀንዳ ማሰባሰቢያ መድረክ ላይ ባንጸባረቀው አቋምም አዲስ አበባ ላይ ብቻ በሚዘጋጀው ምክክር ላይ የሚሳተፉ አካላት የትግራይን ህዝብ ድምጽ ሊወክሉ እንደማይችሉም ገልጿል። በትግራይ ውስጥ ምክክር ለማካሄድ የጸጥታው ሁኔታ አመቺ አይደለም በሚል ምክንያት በክልሉ ምክክር አለመካሄድ ትክክል እንዳልሆነ የገለጸው ፓርቲው ምክክሩ በትግራይ ከተሞች መካሄድ እንዳለበትም አሳስቧል። አረና ትግራይ በበኩሉ በትግራይ በአሁኑ ወቅት ያለው ድባብ የጦርነት ድባብ መሆኑን የገለጸ ሲሆን ተፈናቃዮችና የትግራይ ህገ መንግስታዊ ከመመለስ ውጪ ያሉ አጀንዳዎች የትግራይ ህዝብን ስቃይ ከማራዘም ውጪ ፋይዳ አይኖራቸውም ሲል ተችቷል። ተንቀሳቃሽ የጤና አገልግሎት ተደራሽነትን ለማስፋፋት በትኩረት እየተሰራ መሆኑን ጤና ሚኒስቴር አስታወቀ። ተንቀሳቃሽ የጤና አገልግሎት አሰጣጥና ተደራሽነት ላይ የሚመክር የውይይት መድረክ በሰመራ ከተማ እየተካሄደ ይገኛል። በጤና ሚኒስቴር የጤና ስርዓት ፍትሃዊነትና አመራር ማሻሻያ ዴስክ ኃላፊ ገሙቲሩ በዚህ ወቅት እንደገለጹትም የጤና አገልግሎትን ማሳደግ ዘርፉን ለመለወጥ ከተቀመጡ የትራንስፎርሜሽን አጀንዳዎች መካከል አንዱ ነው። በዚህም መሰረትም በአርብቶ አደር አካባቢዎች ተንቀሳቃሽ የሕክምና አገልግሎት በመስጠት የጤና አገልግሎት ተደራሽነትን ለማስፋት እየተሰራ ነው ብለዋል። እስካሁን ባለው ሂደትም የተለያዩ የጤና አገልግሎቶችን ተደራሽ ለማድረግ ከአጋር ድርጅቶች ጋር ሲከናወኑ የነበሩ ተግባራት ከ2018 ጀምሮ መንግስት እያስቀጠላቸው መሆኑንም ነው የተናገሩት። የአፋር ክልል ምክትል ርዕሰ መስተዳደርና የመሬት አስተዳደር ቢሮ ኃላፊው ኡመር ኑር በበኩላቸው ተንቀሳቃሽ የሕክምና አገልግሎት የአርብቶ አደሩን ማህበረሰብ ጤናን እንዲጠብቅ እገዛ እያደረገ መሆኑን ገልጸዋል። የሕክምና አገልግሎቱ የተፈጥሮና ሰው ሰራሽ አደጋዎች ሲከሰቱ የእናቶችና ህጻናት ጤናን ለመጠበቅ እንዲሁም የክትባት አገልግሎትን ተደራሽ ለማድረግ ከፍተኛ አስተዋጽኦ እንደሚያበረክትም አመልክተዋል። በክልሉ በሚሰጠው ተንቀሳቃሽ የጤና አገልግሎት
ከ370 ሺህ በላይ የአርብቶ አደር ማህበረሰብ አባላት ተጠቃሚ ማድረግ መቻሉን የተናገሩት ደግሞ የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ ናቸው። ተንቀሳቃሽ የጤና አገልግሎቱ ከአጋር ድርጅቶች ጋር በመተባበር ሲሰጥ የቆየ መሆኑንም አስታውሰዋል። በለውጡ ዓመታት መንግስት ኢትዮጵያን የሚመስሉ ጠንካራ ተቋማትን ለመገንባት ያደረገው ጥረት የሚበረታታ መሆኑን ምሁራን ገለጹ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ምሁራን መንግስት ባለፉት ጥቂት ዓመታት ተቋማት መገንባት ሀገርን መገንባት መሆኑን በተደጋጋሚ ሲገልጽ መቆየቱን አስታውሰዋል። ይህንንም ታሳቢ ያደረገ ስራ ለመስራት ኢትዮጵያን የሚመስሉ ተቋማትን መገንባት መቻሉን ገልጸዋል። በተለይም ባለፉት የለውጥ ዓመታት ሀገርን የሚመስሉ የጸጥታና የዲሞክራሲ ተቋማት መገንባታቸውን በቦረና እንዲሁም በአዳማ ዩኒቨርሲቲ የሰሩ ምሁራን ተናግረዋል። የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር በፍቃዱ ጨመረ ሀገርን የመሰሉ ተቋማት መገንባታቸውን ኢትዮጵያን ከፍ አድርገዋታል ብለዋል። ከለውጡ በፊት ኢትዮጵያን የሚመጥኑና ሀገርን የሚመስሉ ተቋማት እንዲገነቡ የብዙዎቻችን ጥያቄና ፍላጎት እንደነበርም አውስተዋል። በደቡብ ኢትዮጵያ ክልል ለህገ ወጥ ግብይት ሲውል የነበረ ከ88 ሺህ ሊትር በላይ ነዳጅ ሲያዝ 8 ማደያዎች ከወንጀሉ ጋር በተያያዘ ተጠርጥረው መታሸጋቸውን የክልሉ የንግድና ኢንዱስትሪ ቢሮ አስታወቀ። የመካከለኛው ምስራቅ ጦርነት በኢትዮጵያ ነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን የመፍትሄ አቅጣጫዎችን በተመለከተ የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ሰፊ ማብራሪያ መስጠታቸው ይታወቃል። የችግሩን ሁኔታ ታሳቢ ያደረገና መፍትሄዎችን ያገናዘበ አሰራር መከተልና መፍትሄውን ተግባራዊ ማድረግ አስፈላጊ መሆኑ የተመላከተ ሲሆንም ከተቀመጠው አሰራር ውጪ ግብይት እንዳይኖር ግብረ ኃይል ተቋቁሞ የተሰራ ነው። በተቀመጠው አቅጣጫ መሰረትም በደቡብ ኢትዮጵያ ክልል የነዳጅ ስርጭትና አጠቃቀም ተግባራዊ በመደረግ ላይ ሲሆን ከዚህ አሰራር ውጪ በሚንቀሳቀሱ አካላት ላይ የተጠናከረ ቁጥጥርና ክትትል እየተደረገ ይገኛል። ከዚሁ ጋር በተገናኘ ለመገናኛ ብዙሃን መግለጫ የሰጡት የክልሉ ንግድና ኢንዱስትሪ ቢሮ ኃላፊ ሰናይት ሰለሞን አሰራሩን ተግባራዊ የማድረግና ቁጥጥሩን የማጠናከር ስራ እየተከናወነ መሆኑን ተናግረዋል። በዚህ መሰረት ለህገ ወጥ ግብይት ሊውል የነበረ ከ88,024 ሊትር በላይ ናፍጣና ቤንዚን ከ39 የወንጀሉ ተጠርጣሪ ግለሰቦች ጋር መያዙን ጠቅሰዋል። በተደረገው ክትትልና ቁጥጥር 8 ማደያዎችም ከወንጀሉ ጋር በተያያዘ ተጠርጥረው መታሸጋቸውን ገልጸዋል። ከህገወጥ የነዳጅ ግብይትና ስርጭት ጋር በተያያዘ ህብረተሰቡ እየሰጠ ያለውን ጥቆማ ተጠናክሮ እንዲቀጥልም ጥሪን አቅርበዋል። በሚኒስቴር መስሪያ ቤቱ የወጣው የነዳጅ ቁጠባ መመሪያ በክልሉ ባሉ ማደያዎች ተግባራዊ በመደረግ ላይ መሆኑንም ነው ኃላፊዋ ያስታወሱት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ዘወትር በዚህ ሰዓት ወደ እናንተ የሚደርሰውን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻዴ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ከግማሽ ክፍለ ዘመን በኋላ የሰው ልጅ ዳግም ወደ ጨረቃ ጉዞን አደረገ።
የሰው ልጅ በጠፈር ምርምር ታሪክ ውስጥ አዲስ ምዕራፍ የሚከፍት ድንቅ ክስተት ዛሬ ተመዝግቧል። ከ5 አስርት ዓመታት በላይ ለሚሆን ረጅም ጊዜ ተቋርጦ የነበረው የሰው ልጅ ወደ ጨረቃ የመጓዝ ጉዞ በአርቴሚስ 2 መንኮራኩር አማካኝነት ዳግም ያው ሆኗል። 4 ጠፈርተኞችን አሳፍራ ወደ ጨረቃ መንደርደሯ የተሰማው ይህች መንኮራኩር የሰው ልጅ ወደ ማርስ ለሚያደርገው ቀጣይ ጉዞ እንደ ትልቅ መነሻ ተደርጋ ተወስዳለች። የታሪካዊ ጉዞ በጠፈር ምርምር ዘርፍ ውስጥ ትልቅ ስኬት ከመሆኑም በላይ በቴክኖሎጂ ረገድ ያለውን መርታ ለዓለም ያሳየ ክስተት ነውም ተብሏል። 4ቱ ጠፈርተኞች ጨረቃን በመዞር የሚያደርጉትን ይህንን ተልዕኮ ካለፉት 50 ዓመታት ወዲህ ለመጀመሪያ ጊዜ የተከናወነ በመሆኑም በመላው ዓለም የሚገኙ የሳይንስ አፍቃሪያንን ቀልብ ስቧል። መንኮራኩሯ በተሳካ ሁኔታ ወደ ህዋ መተኮሷን ተከትሎ የተለያዩ ሀገራት ሳይንቲስቶች እንዲሁም ተመራማሪዎች ደስታቸውንም እየገለጹ ይገኛሉ። የአርቴሚስ 2 ተልዕኮ ዋና ዓላማም የሰው ልጅ በጨረቃ ምህዋር ውስጥ በሰላም ተጉዞ መመለስ የሚችልበትን ሁኔታ በዝርዝር ማጥናት ሲሆንም ይህም ለወደፊቱ በጨረቃ ላይ ቋሚ የሰው ልጆች መኖሪያ ለመመስረት ለታለመው ዕቅድ መሰረት የሚጥል ነው ተብሏል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እያመሰገንን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን ተጨማሪ ይዘቶቻችንን መመልከት የምትችሉ መሆኑን መግለጽ እንወዳለን። በኔ ቦታ በቃው። ሰናይ ቀን ተመኘን።